አክሊል ከአባቶች አንጻር ካነሳ ለምሳሌ እኔ ፊሎኬን ባነሳለ ተቀበላቸዋለህ አባቶችን? ምን አባቶች ፊሎኬን ሂፖስታቲክ ፕሮሴሽን ደብል ሂፖስታቲክ ፕሮሴሽን አለ ብለው ያስተምራሉ ነው? ከፊሎኬ አንጻር አባቶች ያስቀመጡትን አሁን ሂፖስታቲክ ፕሮሴሽን አይደለ? አሁን ያልኩት ፊሎኬ አክሊል ላውራ አንዴ እሺ ልጨርስ። ቆይ አቤላ ላወራና ትቀጥላለህ። ብዙ ስላወራ ከአባቶች አንጻር እኔ አሁን እያወራኝ ሲጀመር መሀል ላይ አትግባ። እስካሁን ማንም ሰው መሀል እየተወራ ያለ እኮ መሀል ላይ አልተገባም። ስለኛ እኮ ነው እያወራ ያለው አክሊል። አቤል ሂፖስታቲክ ፕሮሴሽን እያወራ ሉተር እንደዚህ ነው እያልክ አቤል ሂፖስታቲክ ፕሮሴሽን ታውቃለህ? የገባውን ሁሉ እንትን ታውቃለህ በሚል እንደዚህ የምጠይቅህ ለምሳሌ አታውቅም። አንዴ ሚውት አድርገው ልጨርስ። ስለምታውቅ ነው አታቋርጠኝ እባክህን። እንዴ ላውራና ታወራለህ። ለዚህ ነው እንዴት እነ ኤፍሬም እነ ቀሲስ ሲያወሩ መሀል ላይ አልተገባም። እኔ ደግሞ ሀሳብ እየሰጠሁ እያወራ ያለው ብዙ አወራ እኮ ሉተርን ዲፔንድ ልታደርግለት ከሆነ ይስማኛ እንደ ይኸውልህ አባቶችን አውራ አባቶችን የሚቀበለው ከዚህ አንጻር ነው፣ ከሱ ትምህርት ጋር ሲሄድ ነው ስትል ነበር አንተ። ከአንተ ትምህርት ጋር የማሄደውን አባት አንተም አትቀበልም እያልኩ ነው። ያ ማለት አንተ አባቶችን ዲስሪስፔክት አድርገሃል ነው። እሱ አንዳንድ ጊዜ ቆይ አንዴ ልጨርስ። ሉተር ኢንፈለብል ነው ብለን አናምንም እኮ። ሉተራኒዝም የሚለካው በሉተር አይደል። ሉተር ላይ አስቀምጠህ ሉተር እንትን አለ ብለህ አምጥተህ ሉተራኒዝም ላይ መለጠፍ ሰው ነው፣ ሊሳሳት ይችላል። ከዛ አንጻር ነው እኛ የምንመለከተው። ብዙ ጊዜ ምላሽ የሰጠነው ነው። ጄሮምን እንደዚህ ብሏል ከሱ ጋር ትምህርቱ ጋር ስለተጋጨ ነው ምናምን አይደለም። እኛ የምናስቀምጥበት ሜትድ አለ። ከዛ አንጻር እናወራላቸዋለን። አንተ አባቶችን ማትቀበላቸው ትምህርቶች አሉ። ያ ማለት አንተ ኦገስቲን ተሳስቷል በዚህ ዙሪያ ስትል ነበር። አንተ እኮ ኦገስቲንን ዲስሪስፔክት እያረክ ነው ብዬ መናገር እችላለሁ እንዴ? አክሊል 2026 ላይ መጥቶ ኦገስቲን ተሳስቷል አለ ብቅ ብሎ ብዬ መናገር እችላለሁ እንዴ? ኦኬ እንደዛ መናገር እችላለሁ ከአንተ አንጻር ማለት ነው። ስለዛ ኦገስቲንን አንስቶ አውርቷል። ኦገስቲን በዚህ ዙሪያ ተሳስቷል ትልና ደግሞ ሉተር በዚህ ዙሪያ ደግሞ አባቶችን ወቅሷል ትላለህ። አንተ እዛው አባቶችን ወቅሰ ማለት ነው። ይሄ ሎጂክ ምንም የሚያስኬድ አይደለም። በተደጋጋሚ እንደዛ ስትሉ ነው የምሰማው። መቀጠል ትችላለህ። ቴንክ ዩ። እሺ አሁን ላውራ መሀል ላይ እንዳታቋርጠኝ። ሲሲ ሚውት አድርጊው ከይቅርታ ጋር የሆነ ትንሽ ድምፅ እየገባ ነው ብሎ። እስኪ ቴንክ ዩ። በመጀመሪያ ደረጃ ልክ ስትገባ ፊሎኬ ምናምን ብለህ ገባ። ከዛ በኋላ ፊሎኬን እሺ አወራ ስትባል ግን ፊሎኬን አላነሳውም። ለምን? ሂፖስታቲክ ፕሮሴሽን ምን እንደሆነም ስለማታውቅ ነው። ይህንን በማለቴ በጣም አዝናለሁ። ለምንድን ነው እንደዚህ ነገር የማነሳው? ሚውት አድርገው። ዲስሪስፔክትን እዛው ያዘው ብራዘር። እንትን ታውቃለህ ማወቅ አለ። ሚውት አድርገውና ላውራ። አንተኛው ታች ያለው ሚውት አድርግባል። በቃ እሱ አድርጓል፣ ዮሐዴ አድርጓል። አንተም አድርግ። እንትን ታውቃለህ እንትን አታውቅም ከሚለው አንጻር አታውቅም። እሺ ዮሐዴም አድርጓል፣ አንተም አድርገው። ይቅርታ ይሄን ያነሳው ሚውት እያደረጋችሁ ምናምን አውረታ ከዛ ነው ቤታችን ምናምን ሞዴሬተር ታታጁት አቤል ሁሌ ጊዜ ፐርሰናል አታክ ያደርጋል። ከዛ በኋላ ያስቀምጡለታል። ምንም አያስኬድም። ደቂቃ እሱም አልጨርስና ስቴትመንት የፈለግከውን ነገር ስቴትመንት ያስቀመጥኩት ከአባቶች አንጻር አንተ ኦገስቲን አልቀበልም ብለሃል። እሱንም ላወራ እንትን አታውቅም የሚል ራስ ላይ ያለውን ነገር አትለጥፍ እኮ። ስለምን አትመልስም ታዲያ? ፊሎኬ ብለህ ከመጣህ እኮ ይዘኸው የመጣውን ርዕስ ልታውቀው ይገባል ብዬ ነው። ለማንኛውም ላወራሽ ፕሊዝ። ከታላቅ እኮ ፐርሰናሉን ተወውና ሀሳብን አስቀምጥ። ሚውት አድርገው። ከዛ ፐርሰናል ካረክ ሚውት ያነሳል እንዴ? ለዚህ እኮ አሁን እኛ ቤት ኑ የምትሉን ለዚህ ነው፣ ላለማስወራት መሀል እየገባችሁ ለማስቆም። ዳሴት ብትመጣ ታየው ነበር እኮ አክሊል ስላልመጣ አየሁት እኮ እዚሁ መተህ እኮ አየሁት። ለማንኛውም አሁን እሺ ላወራ። እሺ ከአባቶች አንጻር የተነሳ አለ ፕላስ ደግሞ ሉተር ራሱ ሚውት አድርገው። እሺ ሲሳ ከሉተር ልጀምር እና ወደ አባቶች እና ወደ ኦገስቲን የተናገሩ ላይ ደግሞ እመለሳለሁ። ምን ያህል የማይገናኝ ነገር እንደተነሳ አሳያችኋለሁ።
ሉተር የሉተራን ቤተክርስቲያን በሉተር አይደለም የምትለካው። ሉተር በቃ አንድ ግለሰብ ነው፣ ሊሳሳት ይችላል ምናምን የሚል ነገርን አስቀምጧል። እኔም ያልኩት እሱን ነው። ማለት የትኛውን ሉተር አዎ ግለሰብ ነው ትክክል፣ ግን ራሱ ሉተር ደግሞ ተሳስቷል እያልኩኝ ነው። ሉተር ሊሳሳት ይችላል አይደል ያልከው? አዎ ተሳስቷል፣ ተብቷል፣ ይኸው የትዕቢትን ነገር ተናግሯል እያልኩኝ ነው። እኔም እኮ ሉተር ነው የተናገርኩት። እዚህ ላይ እኮ ሉተራን ቸርች የትዕቢትን ነገር ተናገረች ብያለሁ እንዴ? በግለሰብ ደረጃ ሉተር ነው እንትን ያልኩት የተናገርኩት። ስለዚህ እዚህ ላይ እንስማማለን ብዬ ተስፋ አድርጋለሁ። ወደ ሁለተኛው ሀሳብ ስገባ አንተስ አባቶችን ከአንተ ትምህርት ጋር የማይሄዱትን አልቀበልም ማለት ይቀራሉ የሚል ነገርን አስቀምጧል። አይ አይደለም፣ ከኔ ትምህርት ጋር አይሄዱም የምላቸውን ሳይሆን ከኮንሰንሰስ ፓትረሙ ጋር በጥንት ላይ አባቶች ካስተማሩት አብዛኛው አባቶች ካስተማሩት ልዩ የሆነ ነገር የሚናገር ነው የማልቀበለው። ኦገስትንን አንስታል። ኦገስትን እዚህ ላይ ስቷል ብያለሁ፣ ትክክል ነው። ታዲያ ስቷል ማለት አሁን ሉተር ጄሮም ላይ ከተናገረው ጋር ይገናኛል? አይገናኝም። ለምንድን ነው የማይገናኘው? በአጭሩ ሳስረዳችሁ ኦገስትን ተሳስቷል ያልኩት ከኔ ትምህርት ጋር ስላልሄደ አይደለም። በሰዓቱ ከነበሩት ሌሎች እሱ በነበረበት ጊዜ ማለት ነው ከነበሩት ለምሳሌ ከነ ጄሮም ጋር ትምህርቱ ይለያያል። የኦገስትን ከጄሮም እሱ በነበረበት ሰዓት ከነበረው ከጄሮም ጋር ብቻ አይደለም፣ እሱን ራሱን ማነው ኦገስትንን ካጠመቀው ከአምብሮስ ጋር ትምህርቱ ይለያያል። እዚህ ጉዳይ ላይ ከሚላኑ አምብሮስ ጋር ማለት ነው። እሱ ብቻ አይደለም፣ ከእነሱ በፊት ከነበሩ አባቶች ጋር ትምህርቱ ይለያያል። ስለዚህ ከእነዚህ ሁሉ አባቶች ጋር ከተለያየ በቃ ስህተቱ እሱ ነው። አንድ ግለሰብ ከዛ አንጻር ነው ይህን የምናገረው። ቅድም እንዳልኩ ከኮንሰንሰስ ፓትረሙ አንጻር አንስተን ነው የምንናገረው። ሉተር ግን ጄሮም ስህተት ነው ሲል በጥንት ላይ የነበሩ አባቶች ሁሉ ከሱ የተለየ ነገር ተናግረው ጄሮም ግን የተለየ ነገር ተናግሯል እና በዚህ ምክንያት ስህተት ነው አላለም። እንደዛ አይደለም። ጉዳዩ የራስን ትምህርት የማቆም ጉዳይ ነው። የራስን ትምህርት የማቆም ጉዳይ ነው፣ የሰውን ትምህርት ማለት ነው። ስለዛ ከዛ አንጻር እንደዛ እንደተናገርኩ ይታወቅልኝ እና አሁን አስቀድሜ ነው የጀመርኩትን ሀሳብ ልጨርስ። ይህ ምንድን ነው? በዚህ በቲክቶክ ላይ በሚኖረው እንደዚህ ውይይቶች ምናምን ነገር ቅድምም እንዳልኳችሁ የትኛውም ሉትራን እዚህ ላይ እኮ ይመጣሉ፣ ሲስ ቤት እኮ ይመጣሉ። መጥተው ይኸው አሁን ልክ አቤል እንደመጣው ማለት ነው፣ እሱም ሉትራን ነው። ሌሎችም እኮ ይመጣሉ፣ መጥተው አውርተው ምናምን ተወያይተን ይሄዳሉ። እና በተቻላቸው አቅም መምጣቱን አልፈለጉትም። እዚህ ቤት ይምጡ አይምጡ ምን አያገባኝም። እኔ ይሄ እውነቱን ለመናገር ኮንሰርንም አይደለም። ምን አገባኝ? ሲስ ቤት መጡ አልመጡ ይሄ ጉዳይ አይደለም፣ የራሳቸው ጉዳይ ነው፣ ራሳቸው ይወስኑ። ከዛ ውጭ ግን ያን ያህልም አሁን በዚህ መልኩ የምትሄዱ ከሆነ ያን ያህልም የሚያስጨንቀን ታሪክ እኮ የለም። አይ ሚስ ሪፕሬዘንት ተደርገናል የምትል ከሆነ መተህ ጠይቀኝ። አይ አክሊል ራሴ ቤት መተህ ምናምን ልጠይቀህ፣ የራስህ ጉዳይ አለቀ። መብትህ ነው። ቤትን ዘግተህ የሆኑ ሰዎችን ሰብሰብ ብላችሁ የተወሰኑ ልጆች በቃ ተማማሩ፣ አለቀ። አይ እንመጣለን እንደው እዚሁ እናንተንም የሚሰሙ ሰዎችም እዚሁ ሲስ ቤት ከ1000 ሰው በላይ ተቀምጧል እና እዛ መተን በዚህ ሁሉ ሰው ፊት ትምህርታችን ትክክለኛው ትምህርታችን የቱ እንደሆነ ይኸው ከአንተ ጋር በማውራት እናሳያለን የሚል ካለ ይምጣ። አይ ካላችሁ መብታችሁ ነው፣ የራሳችሁ ጉዳይ እንዴ። ደግሞ እንለማመጥ እንዴ እናንተን በጌታ ስም። ስለዛ አይ አክሊል ተሳስተሃል የሚል ሰው ካለ ይምጣ። ኦኬ አክሊል ተሳስተሃል የሚል ሰው ካለ ይምጣና ያወራኝ። ሲስ ቤት አልገባም ካላችሁ ራሴ ቤት ነው፣ እኔ ስከፍት ላይፍ ስከፍት አንዳቸው እንኳን የእናንተ ያልሆነ ትምህርት የተናገርኩት ነገር ካለ ማለት ነው ከኮንፌሽኖቻችሁ ብቻ አይደለም ከስኮላሮቻችሁም አሳያችኋለሁ። ማለት እነ ፍራንስ ፒፐር እና እነ ዋልተር የእኔ ስኮላር አይደሉም፣ የእናንተ ስኮላር ናቸው። በጣም እውቅ የሆኑ ስኮላሮቻችሁ ማለት ነው። በተለይ ዋልተር የአሜሪካው ሉተር ተብሎ የሚጠራው ስኮላራችሁ ማለት ነው። እና ፕሊዝ እንደዛ የምትሉ ከሆነ ኑ እናንትን በሉ። ይሄ ጠረጴዛውን አዙሬዋለሁ። ኧረ እባክህን ሚውት አድርገው ልጨርስ። ጌታ አንተ ማርማል አትግባ። አትሰማም እንዴ? ወይኔ ሲስ እንዴ ነው የምናወራው? ሉተራኖች እንዳንተ ናቸው። እዚህ ጋር እኮ የመጣሁት ከአንተ ጋር ላወራ አልነበረም። ድንገት ሀሳብ እኮ ሪፍሌክት እያደረግን ነበረ እና ስንጨርስ ደግሞ ትገባለህ። ባወራኸው ላይ ሀሳብ ልስጥ። 24 ሚውት አድርግ። አንዴ ሚውት አታርጉት ሞዴሬተሮች፣ ፌር አይደለም።
ሾፌር ነው። መሀል ላይ አንድ ደቂቃ ላወራሁት 20 ደቂቃ ያወራል። እንዴት ነው የምንግባባው? ያወራ ስቴሽ አሁን ቆይ አንዴ በመጀመሪያ ደረጃ ባኪን ፎርዝ እያደረግን እኮ አይደለም። ልክ ሲጨርስ አንተ የፈለግከውን ሀሳብ እሱ ይጨርስና በጣም ብዙ ሀሳብ ነው እኮ እያነሳ ያለው። አውራ እሺ፣ እስቲ አውራ። ይኸው ቅድምም እኮ አውራ ብለንህ እኮ አውርተህ እኮ አየንህ። አሁንም አውራ። ይኸው አውራ። አንተንም እኮ አውርተህ ባይዞ ቆይ ሚውት አድርገውና አውራ። እሺ ሂድ ቀጥል። ምንም ደህና ነገር እኮ አላወራህም ብራዘር አንተ። ስለዛ አውራ፣ ደህና ነገር አውራ። ሉተራን አክሊል እንደዚህ አለ ብለው ሴንስም አይሰጠንም ግድም አይሰጠንም። እንደዚህ አላችሁ ብለን ምንም 1200 ሰው አለ 1000 ሰው አለ who care about you መጥተህ ቤታችን ነው የምትጠይቀን። ጥያቄ ካለ ትመጣና ጥያቄን ታስቀምጣለህ፣ ይመለስልሃል፣ ትወጣለህ። አክሊል ስለተቀበለ አይደለም እኮ እኛ የሉተራንን አስተምሮ የምንቀበለው እንዴ። አክሊል እንዲህ ብሏል ብለን ምላሽ እኮ አንሰጥም። ኦልሬዲ ያልገባ ነገር ካለ መጥተህ ትጠይቃለህ። ከዛ በኋላ ልክኛ ኦርቶዶክሳውያን ቤት እኮ ስንገባ ጥያቄ ይዘን ነው ከዚህ አንፃር ይሄንን ነው እንዴት የምትመለከቱት፣ እንዴት ነው ይሄንን የምትረዱት የሚለውን ጥያቄ ይዘን እንገባለን። ከዛ በኋላ እናንተ ታስረዳላችሁ። ኦኬ ካልተመለሰም ተመለሰ ነው፣ ከተመለሰም አልተመለሰም ነው፣ ታስወጣለህ ነው። አንተ ያለህበት እየዞርን የአንተን ጥያቄ መመለስ ግዴታ የለብንም። ይሄን ያክል በጣም ግድ ሰጥቶን አክሊል ያለበት ቤቶች እያለን እየዞርን ምንም ምላሽ አንሰጥም። ከዛ አንፃር ነው ራስን መመልከት ያለብን። ምናልባት ከአንተ ቤተ እምነት ልጆች አንፃር ራስን የተመለከት ካለ እሱ ራይት ነው። ግን ከሉተራን አንፃር አንተን የምንመለከት በቃ እንዳላወቀ ሰው ነው። ጀስት የሆነ ነገር አንብቤያለሁ፣ ፍራንሲስ ፔፐርን አንብቤያለሁ። ኦኬ ፍራንሲስ ፔፐርን አንብበሃል፣ ምን ያክሉን አንብበሃል? ዘን መጥተህ ትጠይቃለህ፣ ጥያቄ ይመለስልሃል። ስለዚህ ነገር እናንተ እንደዚህ አወራችሁ ብዬ ደግሞ ምንም አልጨናነቅም። እኛም ስለ አንተ እኮ አንጨናነቅም። ኦኬ እና ያክል አስጨንቆን ያነሳህን ነገር እንቅልፍ አያሳጣንም። በፊት የምናውቀውን ነገር እኮ ነው ያነሳው ብራዘር። በፊት አንተ መጥተህ ከትላንት ወዲያ አነሳህና አብዛኛው ኦርቶዶክሳውያን አሁን ይህንን ሀሳብ አንስተው እያወሩ ነው። ድሮ የምናውቀው ነው፣ ኮንፌሽናችን ላይ የተቀመጠ ሀሳብ ነው። ምንም አዲስ ነገር አላነሳም፣ ትልቅ ነገር አላነሳም። ከዛ አንፃር ምንም አዲስ ነገር ስላልተነሳ እኛም ምንም አይሞቀን አይበርድም። ጥያቄ ካለ ቤት ሲከፈት መተህ ትጠይቃለህ። ከዛ በኋላ ትወጣለህ ነው። እንደሌላው ሰው ነው የምናስተናግደው አንተን። ውይይት ከተፈለገ ውይይት ይደረጋል ራሳችን ቤት። የእኛን አስተምሮን ያነሳው እኛንን የምንመልስልን። ግን እዚህ አምጥተህ በገስት ላይ ቁጭ ብለን አንተን እየጠየቅን የእኛን አስተምሮ ዋሪዩ ብራዘር እንዴ። ከዛ አንፃር ነው የምንመለከተው። ምንም እኛ የሚደንቀን ነገር የለም ከጸጋ አንፃር ስላነሳው ራሱ። ከዛ ቤታችንን ስንከፍት መተህ መጠየቅ ትችላለህ። ሲስፔት ከተባለም በተረጋጋ መንፈስ መነጋገር እንችላለን። ሉተር እንደዚህ ምንድነው አክት አደረገ ምናምን የሚል ሀሳብ ካነሳ ደግሞ እዛው ቤትህን ከፍተህ አንተም ማውራት ትችላለህ። እኛም ግድ አይሰጠንም ልል ነው። እሺ እዚሁ ጋር እንጨርሰው። ባለፈውም ተደጋጋሚ እየተነሳ ስለነበር ምክንያቱም ምናልባት አቤላ አጥፍቼ ከሆነ ሶሪ ለታችን ላላችሁ ሰዎች ምንድነው አሁን አዚፍ አሁን አክሊል ሉትራን ላይ ጥያቄ ትምህርታቸው ላይ ጥያቄ እንዳለው አይነት ነገር የሚነሳ ነገር ስላለ ምናልባት በዚህ ላይ ማስተካከያ እንድትወስዱ ነው እንጂ ኦልሬዲ ሉትራኖች ትምህርታቸው ትክክል አይደለም ብሎ የራሱን ትምህርት ነው ያስተማረው እንጂ ጥያቄ አለብኝ ብሎ የሉትራን ትምህርት ላይ እየተናገረ አይደለም የሚለውን ለማሳሰብ ነው። አኪያው መቀጠል ትችላለሽ። በመጀመሪያ ደረጃ አቤሉ እዚህ ጋር አመስግኝ ይልለፍ። አቤልን አመስግንን እናልፋለን። ምንድነው ያለው? በፊትም የምናውቀውን ነገር ነው የተናገርከው፣ ኮንፌሽናችን ላይ ያለውን ነገር ነው የተናገርከው፣ ምንም አዲስ ነገር አልተናገርክም ብሏል። በቃ ቴንኪዩ አመሰግናለሁ። ይህን ነው የምለው። እኔም ምንም አዲስ ነገር ከራሴ የተናገርኩት የለም። ኮንፌሽናችሁ ላይ አዎ ትክክል ያለውን ነው የተናገርኩት። እናንተም የምታውቁትን አዎ ያንን እሱን ነበር የተናገርኩት። ግን አሁን በእኔ ሲነገር ስትሰሙት አልወደዳችሁትም ነው እሱ ነው እያልኩ ያለሁት እንጂ ትክክል ነው። እኔ ምንም አዲስ ነገር ከራሴ ምን ተናገርኩና የኮንፌሽናችሁ ላይ ያለውን እንዳልከው የእምነት መገለጫችሁ ላይ ያለችውን ራሷን ነው የተናገርኩት። ከዛ ውጭ ግን እኛም እኮ አንተን ምን አገባን ታዲያ ምናምን ነገር እንድትል አልነበረም። አስቀድሜ በዛ መልኩ ያወራው
ይህ የሰጣ ገባ ምናምን እንደዚህ አይነት እንትኑ እንዲኖር ሳይሆን የጎረምሳ ምልልስ ምናምን እንዲኖረን ሳይሆን በአጭሩ ምንድን ነው እያነሳ ያለሁት እኔ እንደው ሉተራን ላይ እንደው ጥያቄ ነበረኝ እንደው ቢመለስልኝ ያልገባኝ ነገር አለ ብዬ አልተነሳሁም። ቅድም ሲስም እንደተናገረው እኔ እየተናገርኩ የነበርኩት ምንድነው የሉትራን ትምህርት ላይ ይህ የጉዳይ ስህተት ነው አለቀ። እንዲህ ያስተምራሉ እና የሉትራንን ትምህርት ደግሞ አሁን እንደዚህ ስል ደግሞ እንደው ትዕቢት እንዳይመስል እንጂ አይ ቲንክ ከብዙዎቻችሁ ሉትራኖች እኔ የተሻለ የሉትራንን ትምህርት የማቅመስሉ ተሰማኝ። አሁን ዝም ብዬ ሳያችሁ ሁኔታችሁን ከታላቅ ይቅርታ ጋር ማለት ነው። ከሁላችሁም አላልኩም የሁላችሁንም ስለማላቅ ማለት ነው። ብዙዎቻችሁን ግን ካየሁት አንጻር አሁን የሁላችሁንም እውቀት አላቅም ስለማላቅ ከሁላችሁም የተሻለ ንባቡ ሳይኖረኝ አይቀርም ምናምን ማለት አልችልም። የሁላችሁንም ስለማላቅ ማለት ነው። አንዳንዶቻችሁ ጥልቅ የሆነ ንባብ ሊኖራችሁ ይችላል፣ አላዩዋችሁም በደንብ ግን ብዙዎቻችሁን ሳይ ግን ስለ ራሳችሁ ትምህርት ከእናንተ የተሻለ ሳላቅ የምቀር አይመስለኝም። ምክንያቱም አይቼዋለሁ። በቃ ምንም ፎርሙላ ኦፍ ኮንኮርድ ስንት ክፍል አለው ሲባል 29 የሚል ሉተራን ባለበት ሚዲያ ላይ እኔ ሉተራንን የምጠይቅበት ምንድን ነው ማለት እኔ ልጠየቅ እችላለሁ እንደውም ሳስበው ማለት ነው። እና እሱን እንደው እንተወውና ማለት ነው እሱን እንተወውና እኔ ያነሳሁት ቅድም እንዳልኩት እንደው ሉተራን ላይ ጥያቄ ያለ ምናምን ማለት አይደለም። አይ ሉተራኖች እንዲህ ያስተምራሉ፣ ይሄ ነገር ደግሞ ስህተት ነው፣ ከመጽሐፍ ቅዱስ አንጻር ከታሪክ አንጻር ስህተት ነው የሚል ነገር ነው ያስቀመጥኩት። እዚህ ላይ ግን አይ አይደለም እንደዛ እናስተምርም የሚል ሰው ካለ ግን መጥቶ እኔን ነው የሚያናገረው እንጂ የሆነ ቤቱ ቁጭ ብሎ ናና እንዲህ ብለህ የተናገርከው ነገር ትክክል አይደለም፣ እስቲ ና ትፈለጋለህ፣ እንደዛ አይባልም እኮ መጥቶ አይ አክሊል እዚህ ላይ ትክክል አይደለም ምናምን ነገር። ምናልባት ትክክል ካልሆንኩኝ አየህ እኔ ኢንፋለብል አይደለሁማ ልሳሳት እኮ እችላለሁ አይደል? ምናልባት ብሳሳት ማለት ነው መታችሁ በቃ ስትጠይቁኝ ያኔ አብረን እናየዋለን። ከተሳሳትኩኝ እኔ ምንም ዊሊንግ ነኝ ለመታረም ራሱ ጌታ በሚያውቀው ማለት ነው ተሳስቼ እንደሆነ እስካሁን ባለኝ እንግዲህ ውስን የሆነ የንባብ ደረጃ እኔ ምንም ስህተት አላየሁም። ምክንያቱም ኮንፌሽኖቻችሁንም በተወሰነ መልኩ ስኮላሮቻችሁንም ለማየት ስለመሞክር ተጠንቀቂ ነው ለመናገር መሞክር ነው ማለት ጉዳዩ ላይ ስለጻፉኝም በጽሁፍ ደረጃም ስለጻፉኝም ጭምር ያው ጥንቃቄ ያደርጋለሁ። ግን ስህተት እዚህ ላይ ከዚህ አንጻር ስህተት ነው የምትሉ ከሆነ ግን መታችሁ በቃ እዚህ ላይ ስህተት ነው በሉኝና እንየው፣ ከዛ በኋላ እናጠሯለን። አይ እኔ ቤቴ ነው የምቀመጠው ቤቴ እዚህ መታችሁ እንደዛ አይደለም፣ እንደዛ ሊሆን አይችልም። ይሄ 1000 ሰው ምናምን ነገር የመግባቱ ያለመግባቱ ጉዳይ አይደለም እኮ ቅድም ያነሳሁት። ግን አትሊስት ግን በሰው ፊት ስለ ቤተ እምነቴ ተዋሽቷል የምትሉ ከሆነ በዛው በተዋሸበት ፊት ሰው ፊት እንደዛ እንድትሉ ማለት ነው እንጂ እናንተ ጋር የሚመጣው 100 ምናምን ሰው ትንሽ ስሙ ነውና ጥቅም የለውም እያልኩኝ አይደለም። ምንም ጤናማ ነው፣ በጣም ጤናማ ነው። በጣም ጤናማ ነው ማለት እኛ ወደ ቲክቶክ ስንመጣ ምንም የሰባ ሰው ምንም እያየን ነው የጀመርነው እና በጣም ነገ ደግሞ 70 ሰው ቢያየን ያን ያህል የሚከፋን ሰው አይደለም። እና የቁጥር ማተር ያደርጋል እያልኩ አይደለም፣ እሱ አይደለም ጉዳዩ። ግን በዚህ ሰው ፊት ስለ ቤተ እምነታችን ተዋሽቶብናል ካላችሁ በዛው ሰው ፊት ደግሞ ነገሩን ማጥራት ትችላላችሁ ነው እያልኩ ያለሁት። ከዛ አንጻር ነው ያነሳሁት። ስለዛ ከዛ አንጻር ይዩትና የምትመጡ ከሆነ ቀላል ነው እሱን ማወቅ። ግን ይሄ
ኮንፌሽን ላይ ያለውን የተናገርከው ላልከው ትዝ ካለ ሜካኒዝምን አንስተ ነበር እና እነሱ አባቶቻቸው ናቸው የነሱ ብለህ ነበርና ምን አንዴ ልጨርስ አክሊ ምን አንስተ ነበር አልከኝ? አልሰማሁም። ለዛም ይቅርታ። ወርዱን አርጠራውም ባይዘው ለዛ ሲሪየስ ችግር የለውም። በተሳተ በጣም ምንጣጣ የለውም። ለእኛ ሌላ ነገር አይደለምና ችግር የለብንም። ለእኛ እሱ ችግር የለም። ኦኬ ልጨርስ አክሊል ሀሳቤ ወርዱ ትንሽ ይከብደኛል ለመጥራትና ችግር የለም። እነሱን አንስተ አባቶቻቸው ናቸው ብለህ ነበርና ባይዘዌ ኮንፌሽናችን ላይ ትንሽ ወረድ ብለህ ደግሞ ፖስት የተደረጉ ነገሮችን ብታይ እዛው የተቃወምናቸው እኛ ራሳችን ያንን ዲቴል ብታይ ደግሞ ገስት ላይ ያንን ቁጭ ብለህ ባታወራ ነበር ብዬ ነው የማስበው። ሌላው ምንም አይነት ጥያቄ የለብኝም ይሄ አስተምሯችሁ ስህተት ነው ከማለት ውጪ ምንም አይነት ጥያቄ የለብኝም ካልክ ባይዜ ትክክል እኮ ነው። አሁን ምንም አይነት ጥያቄ የለብኝም ያለ ሰው መጥቶ ነው መሞገት ያለበት እኮ። እሱ ጋር እኮ ሰው መምጣት አያስፈልገው። አሁን ትክክል አይደላችሁም ካልከን እኛ ባልነንበት ትመጣለህ። እዚህ ነገር ላይ ስህተታችሁ ይሄ ነው ብለህ ጥያቄ ትጠይቃለህ። ዘን እንመልስልሃለን ነው እንጂ ምንም አይነት ጥያቄ የሌለው ሰው ጋር ሄደን ምንድነው የምናወራው? ጥያቄ ከሌለ ምን ልናወራ እንመጣለን? ኦኬ ጥያቄ የለም አንብበህ ጨርሰሃል አውቄዋለሁ ብለሃል። ኦሬዲ የሉተራንን ከናንተ በላይ አውቄያለሁ ብለሃል። ምን ልናወራ እንመጣ? ጥያቄ አሁን እኛ ላይ ስህተት አክሊል አሁን በእናንተ አስተምሮ ላይ ስህተት አለ ብዬ ካሰብኩኝ ባይዘዌ ምንም ኮንፊደንስ አላጣም። መጥቼ ልጠይቅ ስህተት አለ ባልኩት ነገር ላይ መጥቼ እጠይቅሃል። አይከን ቨሪዬሽንን እዚህ ሲስ ቤት ለጥፋችሁ ብትገቡ የኛ ልጆች ምን ያክል እንደሚመጡ ደግሞ ታይ ነበር። ምክንያቱም ስህተት ነው ብለው ስለሚያምኑ። ግን እኛ ያንን ከፍተን ኦኬ ጥያቄ አለኝ ስትል ነበረ ኦር ስህተት ናችሁ ስትል ነበረ እና ጠይቀን ስልን ነበረ አልመጣም። ስህተታችንን ማጋለጥ ነበረብን እንደውም በራሳችን ልጆች ፊት ማለት ነው። ከዛ አንፃር ነው እኛም ናስንን የነበረው። ሌላው ስለ ልጆች ምናምን ያወራውን ብታርፎ ነው የሚሻለው። ያው አንዳንድ ጊዜ የሚከሰት ነገር ነው። ሊያቅም ይችላል። የኛን ከናንተ በላይ አወኩ እሱ እየተሰማኝ ነው ላልከው ይመች። እዛ ላይ ምንም አልልህም ይመች። ከዛ ባለፈ ወረድ ያሉ ንግግሮችን መናገር አልፈልግም። ያው እንግባባለን። ቴንክ ዩ ሲስ ሐሳቤ አመሰግናለሁ። ከታች ተሙን አንዴ እንትን ባለፈው አጋጣሚ ኔትወርክም እያስቸገረኝ ስለነበረ በደንብ ስላልሰማሁ ነው ጥያቄው ሙራል ከሆነ እንግዲህ ሶሪ ብለናል። የማን ነው ድምጽ የሚረብሸው? ኦኬ አቤል ጋር ነው። እስቲ ሚዩት አድርጉት። እንደዛ ከሆነ በቃ ሶሪ ብለናል። ብሩስኪ ተመስገን ሉትራን ማለት ነው። ከዛ ውጭ ግን አይከን ቬኔሬሽን ተብሎ እዚህ ቤት ቢገባ አሁን የኛ ልጆች ተንጋግተው ነው የሚመጡት ብሏል። በደንብ በቃ አልፎ ነው የሚመጡት ብሏል። ጸጋ ብቻ ላይ ነው የማይመጡት። አይ ነው አይከን ቬኔሬሽን ተብሎ አሁን ቢከፈት ይመጣሉ። ጸጋ ብቻ ላይ ግን እዚህ ቤት አይመጡም እና እሱን እናውቀዋለን። ትክክል ሀቤል አይነንም በእውነት እና ኤንዌይስ በቃ እንደዚህ አድርጉ። እናንተም በቤታችሁ በቃ የምታስተምሩትን አስተምሩ። የመምጣት ፍላጎቱ ሲኖራችሁ ኑ። እኔ ክፍት ነው ሁልጊዜም። እዚህ ሲስ ቤት ምናምን አይደለም ራሴው ጋርም ደግሞ ብትመጡ ጥሩ ነው። በጣም ፍሬንድሊ ሆኜ ምናምን አወራችኋለሁ። ካልሆነ ግን አይ አንመጣም ካላችሁም ችግር የለውም ተውት፣ ምንም ችግር የለም። በቃ እናንተም የራሳችሁን ትምህርት አስተምሩ፣ እኛም እዚህ ጋር አንዳንድ ትምህርቶችን እያነሳን የምንማማር ይሆናል ማለት ነው። ቴንክ ዩ። እዚህ ጋር ቤላ ሳትወጣ ሰላም በማሰብ ነው እና የአኬ ጥፋት ምንድን ነው ብለህ ነው የምታስበው? ትሰጣለህ፣ በዛው እንድታወራው ነው። የአኬ ጥፋት ምንድን ነው እሱ የሚለውን አብረህ ሄድበትና ይመጣ እንነጋገራለን። አሁን ስህተት ናችሁ ስላለ ጸጋ ብቻ ላይ አይመጡም። አይከን ቬኔሬሽን አክሊል ያንተ እኮ ነው። አይከን ቬኔሬሽን የኛ አይደለም እኮ እንደሚታወቀው። አልባት ረስተው ከሆነ አይከን ቬኔሬሽን ያንተ ስለሆነ በአንተ አስተምሮ ስህተት ነው ብዬ ያመንኩትን እመጣና ዲስከስ አደርጋለሁ አንተ ቤት ማለት ነው። እኔ ጋር ደግሞ ስህተት ነው ብለህ ያሰብከውን እኔ ጋር መጥተህ አውራ ነው። እኛ ቤት መጥተህ ዲስከስ እናደርግ ነው። የአክሊል ስህተት ምንድነው ላልሽው ደግሞ እሱን እኛ ቤት መጥቶ ሲወያይ የዛኔ የምናየው ነገር ነው። አስተምሮ ላይ ሳይሆን አካሄዱ ላይ ነው የምልህ። አስተምሮ ላይማ በውይይት ነው የሚመጣው። አካሄድ ላይ ግን ምንድነው ያደረገው ስህተት? ይሄ ሁሉ የረበሻችሁ ምንድነው ያደረገው ጥፋት የሚለው ላይ ነው ቤላ።
አካሄድ ላይ ባይዘዌ ማለት ነው። ይሄ በጣም አሪፍ ሀሳብ ነው ብዬ ነው የማስበው። ለመናገርም አካሄድ ላይ ስህተት ነው ብዬ የማስበው አሁን ከእናንተ ቤተክርስቲያን አንጻርም የተሳሳተ በጣም የተሳሳተ አስተምሮ መድረክ ላይ ሲያስተምሩ እናያለን። አንዳንድ አባቶች እነዛን አባቶች ከፍ ዝቅ እያደረግን ብናወራ ምንም በውድቀት ውስጥ መሆኑ ሰው ነፃ ፈቃዱ አለ። ከዛ በላይ ያኔ እኮ ነፃ ፈቃድ የለም ብለው ሲመጡ የለም ያሉት የጸጋ ብቻ ትምህርት ያኔ እኮ ይነሳል። ግልጽ ነው እና ያው ይታወቃል በምን አይነት ርዕስ እንደሚገባና እንደማይገባ እናውቃለን። እሱ እንዳለ ሆኖ ደግሞ ሉተርን የትዕቢት ነገር ተናገረ የሚለው ላይ እሱ እንትን ነው። አሁን አንተ እንደምታስበው ቀላል አይደለም። እስፔሻሊ አሁን ፐርሰናሊ ለእኔ እንኳን ሉተር ስናገር ኦገስቲን ለምሳሌ አባታችን እኮ ነው፣ ለኛ የክርስቲያን አባት ነው፣ የቤተክርስቲያን አባት ነው የምንለው ለምንድን ነው? አትሊስት በክርስቲያን በጉባኤ ደረጃ የዚህ ጉዳይ ላይ ስህተትና ትክክል አይደለም ብለው፣ እሱ ግን አይ ዞር በይ ብሎ አፈንግጦ አልወጣም፣ ኦገስትን ማለት ነው። ስለዛ የምናከብረው አባታችን ነው ስቲል እና የምንጠቀምበትም ሊቅ ነው። ግን ስቲል ተሳስቷል ግልጽ ነው። እና አሁን የኦገስትንን መጽሐፍ እያነበብኩኝ ማለት ነው የኦገስትንን መጽሐፍ ቁጭ እያነበብኩኝ ለምሳሌ እግዚአብሔር ኢንዲቪጁዋሊ እያንዳንዱን ግለሰብ ለማዳን ፍላጎት የለውም ወይም ፈቃዱ አይደለም ብሎ ለምሳሌ ተናግሯል። አሁን ይህን ነገር እኔ ሳይ ባለፈው ምስላችሁ ነበር። እኔ ስጋ ነኝና አክሊ ስጋ ከመሆኑ አንጻር ማለት ነው አይ ኦገስትን እንደው ምናምን እላለሁ። ምን ነው የለም በጣም እውነቱን ለመናገር ውስጤ ንድድ ይላል። ኦገስቲን እግዚአብሔር እያንዳንዱን ሰው ለማዳን ፈቃደኛ አልነበረም ሲል ይህንን ሉተራንም ይቃወሙታል። እርግጥ ይሄኛውን ትምህርቱን እግዚአብሔር እያንዳንዱን ግለሰብ ለማዳን ፍላጎት የለውም፣ ከየዘሩ ከየሰው ደረጃዎች ምናምን በቃ ከየሰው ክፍል ምናምን ከየቦታው አዎ ለማዳን የመረጣቸው ሰዎች አሉ። እነሱን ለማዳን የፈለገው ሰዎች ሁሉ እንዲድኑ የሚለው ቃል ራሱ እንደዛ ነው የሚፈተው ይላል። ሰዎች ሁሉ የሚለው ከየጾታው፣ ከየአካባቢው፣ ከየጎሳው፣ ከየቋንቋው፣ ከየነገዱ፣ ከየምኑ ከነሱ ሁሉ ያው ከእያንዳንዱ ቦታ ያው እግዚአብሔር ለማዳን ሰዎችን በየቦታው ስላሉ የመረጣቸው ሰዎች ከዛ አንጻር ሰዎች ሁሉ ተባለ እንጂ እያንዳንዱ ግለሰብ እንዲድን ነው እንደዛ ማለት አይደለም ይላል። አሁን ይህንን ሳይ እንዳልኳቸው ነው። አሁን ኦገስትን እንግዲህ ጌታ ይቅር ይበለኝ፣ ያው ግን ስጋ ነኝ፣ ኦልሬዲ ስጋ ነኝ። እንደዚህ አይነት ስሜት ውስጥ ይፈጠራል እንደዚህ አይነት ትምህርቶቹን ሳይ ማለት ነው የኦገስትንን። ምክንያቱም ምንም በቃ እንደዚህ ብሎ ያስተማር አንድ አባት እኔ አይቼ አላቅም። እንግዲህ አይቼ አላቅም። ካለ እኔ እንደው አሳዩን ፕሊዝ። እግዚአብሔር እያንዳንዱን ግለሰብ የማዳን አይ ኖ በፍጹም እና ልክ እንደዚህ ሁሉ ሉተር ጋር ስትሄዱ ደግሞ ቢያንስ ኦገስትን ግን እንዳልኳችሁ ማለት ነው ቤተክርስቲያን የሆነ ነገር ብለው እምቢ ብላ አልወጣም። ሉተር ግን ኦልሬዲ በቃ የወጣ ሰው ነው። የወጣ ብቻ አይደለም፣ አባቶች ሲነሱበት አባቶችን የማንጓጠጥ ነገር ይጠቀማል። የሌላ ትምህርታቸውን አንስቶ ይቃወማል። ከትምህርቱ ውጭ ይወጣ ማለት ነው፣ ይወቅሳቸዋል። እንዲህ ብሎ የተናገረ ሰውን ትጠቅሳለህ፣ እንዲህ አይነት የሚመስል ነገር ማለት ነው። እና ከዛ አንጻር የትዕቢትን ነገር ተናግሯል አልኩም። እንግዲህ የኦፌንሲቭ ከሆነ ለእናንተ እንግዲህ ያው ነው እንግዲህ ይሄ ለእኔ በጣም ከባድ ነገር ስለሆነ ነው። ኤኒዌይስ አይደለም ሉተርን የኦገስትንን ራሱ ሳይ በጣም ውስጤ እንትን ይላል። ከዛ አንጻር ልታይ ይገባል። የኛ አሁን በእናንተ ዘንድ እኮ ምናምን የተባለው በእኛ ዘንድ
ልክ እንደዚህ አባቶችን ያንጓጠጠ ምናምን ካለ አውጣው። አንተ ብቻ አይደለም እኔ ራሴም እሄድበታለሁ። ምን አሁን ዮሐንስ አፈወርቅ ብሎ ለማንጓጠጥ ቢሞክር ኦፍኮርስ እንሄድበት። ይህ ትዕቢተኛ ብቻ ሳይሆን ነውረኛም ጭምር ነው ብዬ ነው የሚሄድበት። በእኛ ክርስቲያን አባቶች ውስጥ መምህራን ውስጥ እንደዚህ በዚህ መልኩ የሚናገር ሰው ካለ ማለት ነው። እና ከዛ አንጻር ልንመለከተው ይገባል። ከዛ ውጭ ግን እሺ ከታች ምናልባት አንተ የማውራት ፍላጎት በቤታችን ስላልክ ይቀር እንጂ የማውራት ፍላጎቱ ካለ ከአንተ ጋርም ከሌላ ሰው ጋርም እዚህ የምትመጡ ልጆች ጋር ግን ገስት ላይ ችግር የለም። እዚህ ገስት ላይ ሲመጡ ማውራት እንችላለን። ምናልባት አንተም ማውራት ፍላጎቱ ካለህን ምናልባት አሁን የማይመች ቦታ ከሆንክ እሰየው። የሚመች ቦታ ሆነ ግን እንደው ይኸው እስኪ ና እንደውም የምትለው ነገር ካለ ግን ማውራት እንችላለን። አይ እኔ አሁን እንኳን ማውራት የምችልበት ቦታ በዛ እንግዲህ ማስረጃዎችን ምናምን እየገለጥኩ ስለሆነ ማውራው ለእሱ የሚመች ቦታ አይደለም ካልክ ግን ሌላ ጊዜ ምናምን ደግሞ እንደዚህ ብቅ ስትሉ ማውራት እንችላለን። ኦልሬዲ መንገድ ላይ ነኝ። ኦኬ ያረኩ እየሄድኩ ነው ወደ ስራ ቦታ። ከዛ አንጻር አሁን ዛት ማች አሁን ከተነጋገርነው አንጻር ይሄ ሬስፔክት ባለ ወይ ዲስከስ ለማድረግ የትኛውን ቤት አስቸጋሪ ነው ብዬ አላስብም። ከዛ አንጻር የትም ቦታ ላይ መነጋገር እንችላለን። ግን ይሄ ነገር ስህተት ነው ባልክበት ነገር ላይ ዲስከስ ማድረግ የምንችለው ከራሳችን ቤት አንጻር ነው፣ ከራሳችን ልጆች አንጻር ነው ብዬ አስባለሁ። ሌላው የኛ ሰው ባይዘው አባቶች ላይ ማንጓጠጥ በትምህርት ነው። በትምህርት አባቶች ላይ እኔ አሁን ልጅ ሰሶች አሁን ለምሳሌ አባቶች ላይ በጣም ከማንጓጠጥም ያለፈ ነገር አድርገዋል ብዬ ነው የማስበው። ከዛ አንጻር እንደምናገረው ሁሉ ለምሳሌ ምድርን እግዚአብሔር የፈጠረው ማርያምን አስቦ ነው የሚል አስተምሮ ሳይ አባቶችን ከማንጓጠጥም ያለፈ ነው ብዬ ነው የምናገረው። እንደዛ አይነት አስተምሮ እመለከታለሁ አንዳንድ ጊዜ ቲክቶክ ላይ ያው ከመምህራኑ አንጻር ማለት ነው። ያንን አባት አውጥቼ ለጥፌ ይህ አባት እንዲህ አለ ብዬ አባቶችን አንጓጦ በጣም ትዕቢተኛ ነው የሚል ወርዶችን አልጠቀምም። ምክንያቱም በጣም ሪስፔክት ማድረጋቸው ናቸው ሰዎቹ ፐርሰናሊ። በትምህርት ግን ይሄ ሰው ይሄ መምህር እንደዚህ ተሳስቷል የሚል ሀሳብ አስቀምጣለሁ። ያው ስጋ ለባሽ ነኝ፣ አንዳንድ ጊዜ ይገፋፋኛል ካልክ ይልበትና ያው ንስሓ ግባ እና እኔ ቲንኪው አሁን ስራ እየገባሁ ነው። ጭራሽ ደግሞ ሉተርን ትዕቢተኛ ብለሃልና ንስሓ ግባ ማለት ጀመር። ይሁን እንግዲህ እስኪ ከፈለግ ቪዲዮ ላሳያችሁ። ስራ እየገባሁ ነው። በጣም ዲፌንድ ለማድረግ የፈራው አይነት ነገር እየመሰላቸው ስለሆነ ሰዎች አይ ችግር የለም። ኧረ እኔ ሲጀምር ስጠይቅህም እኮ ለማውጣት የማይመች ቦታ ኮንክ ሌላ ጊዜ ቀስ ብሎ ይደርሳል። ከሌላ ሰውም ጋር መሆን ይችላል ምናምን ነው ያስቀምጥኩልና በዚህ መንፈስ ዲስከስ ለማድረግ እኔ ችግር የለብኝም። ሌላ ጊዜ መጥቼ ዲስከስ ማድረግ ይችላል በደስታ ኤኒታይም። ቴንኪው። የእናንተ ላይም እንመጣበታለን። ነጻ ፍቃድ ላይ እናወራለን። በጌታ ሂዱበት እስኪ እኮ እሺ፣ ቢያንስ ማለት ነው እናንተ ቤት ከፍታችሁ ነጻ ፈቃድ ስህተት መሆኑን እሱን የኛ አስተምሮ ሰፍቶብን እኮ ግን እስኪ ሂዱበት እስኪ ለማንኛውም በቃ እሺ፣ እናወራለን። ቴንኪው። ምናልባት እኔ ከመውጣቱ በፊት ምናልባት ከወጣም ችግር የለውም። አክቹዋሊ አሁን ብዙ ጊዜ እየተነሳ የነበረው ሉተር እንደዚህ ትዕቢተኛ ነው አልክ የሚለው እንደ ስድብ በጣም ሲነገር ስለነበረ አክቹዋሊ እኔ ስድብ ነው ብዬ ራሱ አላስብም። ምክንያቱ ራሱ ሲናገራቸው ከነበሩ ንግግሮች አባቶች ላይ ከነበረው ሀሳብ አንጻር ይሄ ስነቲንግ ለሱ ማለት ነው። አሁን እግዚአብሔር በእኔ ላይ ካወረደው ጸጋ ማለት እንደ እኔ ላይ የሰጠው ጸጋ እኔን የሰጠኝ ጸጋ ለ1000 ምናምን ዓመት ማንም ላይ አልሰጠም፣ ለየትኛውም ጳጳስም ቢሆን እያለ ሲናገር ነበር። በ1000 ዘመን ሙሉ ከዚህ በላይ ትዕቢት የለም። ስንት ቅዱሳን አባቶች በሰማዕትነት ያለፉበት
ኦኬ ስንት ድንቅ ተአምራት የሰሩ ስንት አባቶች እያሉ በእኔ ላይ ያደረገውን ጸጋ ወይም ደግሞ ለእኔ የሰጠውን የጸጋ ስጦታ ለማንም አልሰጠም ብሎ እስከ መናገር እና የኔን ትምህርት የማይቀበል ደግሞ የእግዚአብሔር ተቃዋሚ ነው አይነት መዳንም አይችልም አይነት ንግግሮችን የሚናገር ሰው ነው አይደለ ሉተር? እንደዚህ አይነት ትምህርቶች ማለት ከሱ ትምህርት አጌንስት ሆኖ ለቆመ ማንኛውም አባት እንኳን እንደማይመለስ የኔ ትምህርት አጌንስት ሆኖ የሚቆም ደግሞ ሳሊቬሽን ራሱ አያገኝም አይነት ነገር ብሎ የሚናገር ሰው ነው ሉተር ማለት ነው። ከእንደዚህ አይነት ንግግሮቹ አንጻር ስትመለከት ኦፍኮርስ እንደዛ ያስብላል። እና ጄሮምም አኪ እንዳለው ነው እንትን ትምህርቱ ማለት ይሄ በነፃ ፈቃድ ዙሪያ ያለውን ትምህርቱ ከእርሱ ጋር ስላልተስማማ ብቻ ምንም ከርዕሱ ጋር የማይገናኝ አሁን ድንግልና ሰማይን ትሞላለች፣ ጋብቻ ምድርን ትሞላለች የሚለው ምንም አያገናኘውም አይደለ? ከነፃ ፈቃድ አንስቶ ይሄ አሁን ብሎ ፐርሰናሊ ጄሮምን አታክ የሆነ ከማድረግ አንጻር ይጠቅሷል። የማይገናኝ በቃ ትምህርቱ አጌንስ ስለቆመ ብቻ እንደዚህ ብሎ የሚናገር ሰው ነው ብለህ ጄሮምን ይሄንን ሀሳብ አንስተ ፐርሰናል አታክ ማድረግ ወይም ደግሞ የሆነ ትምህርቱ ይሄን ሀሳቡ እያልክ መዝለፍ ተገቢ አይደለም ብለን ነው የምናስበው ማለት ነው። ዘንድ ከአውግስቲን አንጻር ደግሞ የተነሳው አውግስቲን እዚህ ትምህርቱ ላይ ስቷል ሲባል ከቤተ ክርስቲያንና ከአባቶች ኮንሰንሰስ አንጻር ነው እንጂ አውግስቲን ባይዘው በጣም የምናከብረው ታላቅ አባት ነው። ምንም ልንዘንፈው ልናንቋሽሸው ምንችል አባት አይደለም። አውግስቲን ትልቅ ክብር አለን፣ ሪስፔክት አለን። ግን ከቤተ ክርስቲያን አጠቃላይ የአባቶች ኮንሰንሰስ ካለው ትምህርት ግን እዚህ ፓርት ላይ ስቷል። በቃ ስቷል ማለት ስድብ አይደለም፣ ማንቋሸሽ አይደለም። ሁሉም አባቶች የሚያስተምሩትን ትምህርት እሱ ራሱ ጭምር በነገራችን ላይ ሌሎች አባቶች ብቻ ሳይሆን ራሱ ጭምር ሲያምኑ የነበረ ትምህርት ነው መጨረሻ ላይ የቀየረው አይደል? ራሱ መጀመሪያ ያምነው የነበረ ትምህርት በኋላ ላይ ሀሳቡን ማለት ይሄ አጌንስት ፔላጊያኒዝም የፔላጊየስ ሄረሲ ሲመጣበት ከሱ ለመሸሽ የገባበት ስህተት ነው ብለን ነው ምናምን ሰው ከዛ አንጻር የተነሳ እንጂ አውግስቲንን እንዴት ልናንቋሽሸው ራሱ እንችላለን? አንችልም። እንደዛ ልናደርግ ራሱ አንችልም። እና ከዛ አንጻር ነው ይሄ ሃይፖስታሲስ ፕሮሴሽን ምናምንም ተነስቶ ነበረ። አባቶች አክቹዋሊ እሱ ይቅር እንደዛ አያስተምሩ። ሃይፖስታቲክ ፕሮሴሽን የሚያስተምር አባት የለም። አክቹዋሊ እንደዛ ብሎ የሚያስተምር አባት የለም። ከዛ አንጻር የሚታይ ነው ለማለት ነው። ሶሪ የውሃድ አብዛኛውን ነገር አልሰማውም። እዚህ ጋ እየተጫነ ስለሆነ አልሰማውም። ሶሪ ግን መጨረሻ ላይ ያልካቸውን አንዳንድ ነገሮች ሰምቻለሁ። እሱ ላይ አሁን ሙሉ በሙሉ ሀሳብ መስጠት አልችልም ያልሰማሁት ላይ እና ግን አሁን ሉተር እንደዚህ ያን ትምህርት ላይ ተሳስቷል የምትል ከሆነ የውሃድ ጀስት ላይ ባለፈው እንዳልነው መጋበዝ እንችላለን፣ አንተንም መነጋገር እንችላለን። ከዛ አንፃር ከፈለከው አንፃር ከሉተራን የፈለከውን ሀሳብ አንስተ መጥተ በሪስፔክት መነጋገር እንችላለን እና አሁን ልውጣ ወይስ የእናንተ ልጆች ግን ይመቻችሁ? ይቻላል። አቤል ቴንክ ዩ ዘናዋል። መልካም ቀን። እሺ እዚህ ጋ የዋዴ ሂፖስታቲክ ፕሮሴሽን የለም ሲል ከሁለቱም ማለት ነው። በፊሎይኩ ደረጃ እንደዛ አይደለም። መንፈስ ቅዱስ ከአብም ከወልድም የሆነ መውጣት ፕሮሴሽን አለው፣ ግን ያ መውጣቱ ደግሞ ሂፖስታቲክ የሆነ ፕሮሴሽን ነው የሚል የለም ለማለት ነው። ስለዚህ ሂፖስታቲክ ፕሮሴሽን ካልን ከአብ ብቻ እንደሆነ ሊታወቅ ይገባዋል ማለት ነው። ሂፖስታቲክ ፕሮሴሽን ያለው ከአብ ብቻ ነው። ያ ደግሞ ይህንን ይዘው ከአብም አልወጣም እያሉ ነው እንዳይሉ ሂፖስታቲክ ፕሮሴሽን ጭራሽ የለም። ስለ ፊሎኬ ነው ያነሳሁት። ይሄ ከወልድ የሚለውን ከወልድ ሃይፖስታቲካሊ የሚለውን ነው የተነሳው። ፊሎኬ እሱ ስለሆነ
ኤንድ ዘ ሳን የሚለውን ሀሳብ ስለሆነ የተነሳው ከዛ አንጻር ነው። ከወልድም ሃይፖስታቲካሊ ፕሮሲድ አድርጓል የሚባል ትምህርት በአባቶች አይታወቅም ነው ያልኩት ደግሞ እና ይሄ እሱ በስፋት በአባቶች ምናምን ሌላ ጊዜ መሄድም ካስፈለገ እንግዲህ ይሄድበታል እና ከአብ አላልኩም። ከአብማ የታወቀ ትምህርታችን ነው። ያው የኒቅያም የእምነት መግለጫ ስለሆነ ከአብ የሚሰርጽ የሚለው ከአብ የሚወጣ የሚለው የታወቀ የኒቅያ የእምነት የናይሲኖ ኮንስታንቲኖፕል ክሪድ ስለሆነ ማለት የቆስጥንጥንያ ነው። ግን የሃይማኖት ጸሎታችን ላይ በተቀመጠው ከአብ የሚወጣ ዮሐንስ ወንጌልም ክርስቶስ ራሱ እንደተናገረ ከአብ የሚወጣ ሌላ አጽናኝ ተብሎ እንደተገለጸው ማለት ነው። እንደዛ ለማለት ነው። ነገራችን ላይ ሉተርን እንደ አባት ነው እንዴት እነሱ የሚያዩት? እንደ አባት ነው ወይስ እንደምንድን ነው? አይ እውነቴን እኮ ነው። ይፍቱን ይባርኩን። ሰላም ብያለሁ። ይቅርታ አላየሁም ነበር ራሱ። እግዚአብሔር ይባርክህ። ማለት እኔ አሁን እኮ ተወዳደረ እኮ እና እነሱ ራሳቸው የኛን ተውት፣ ምንም ጥያቄ የለውም፣ አይታሰብም። ግን እነሱ ግን እንደ አባት ነው የሚቆጥሩት። በአባት እንደ ሊቅ ነው እንደ መምህር ወይንስ እንደ አባት ነው የሚቆጥሩት? እና ሌሎችን እነ አትናቴዎስ እነ ዮሐንስ አፈወርቅን በሚጠቅሱበት ነው የሚጠቅሱት? የእውነቴን ነው። እስኪ በጣም ተወዳደረ እኮ። ከታች እርስዎንስ ኦርቶዶክሶች እንደምንድን ነው የሚያዩት እያሉ ነው። ሲሳይ አንድ ኮሜንት ለታዲያ እንደናት ነው እንደምናየው እያለ አንድ ኮሜንት አይቼ ነበር። አይ ጥሩ ነው። ባይዘው በጣም ጥሩ ጥያቄ ነው። አሁን እኔ ኦርቶዶክሳዊ ቄስ ነኝ። እንግዲህ ምንም የማይካር ነገር ክህነት ያለኝ በክህነቴ ላይ ያለው ነው። ግን ክህነቴን ከጣልኩት አባት አልባልም። ሉተር ምንኩስናውን ያፈረሰ ሰው ነው። እንደዚህ ያለ ደግሞ አባት ተብሎ አይጠራም። ክህነትም የለውም፣ ቄስም አይደለም፣ መነኩሴም አይደለም። እኔ ቄስ ነኝ። ቀሳውስት፣ መነኩሳት ክህነት ያላቸው አባት ተብለው ይጠራሉ። ይሄም አባት ሲባል እንደ ብፁዓን አበው ሊቃነ ጳጳሳት ደረጃ ምናምን ማለት አይደለም። ያው ክህነት ያለው ሰው እንደዚያ ይባላል። ሉተር ግን ክህነት የለውም ብዬ ነው ማለት። እንደ ምንድን ነው? እንደ አንድ ስኮላር ነው የሚቆጠረው ሊቅ። እንደዛ ከሆነ እስማማለሁ፣ ለነሱ ሊቅ ስለሆነ ማለት ነው፣ የእምነታቸውም ጀማሪና ፈጻሚ ስለሆነ። ግን እኔ በጣም የገረመኝ አሁን ራሳቸው ሉተራን አባቶችን ሲጠቅሱ ባቻ ነው ወይ? ልክ እንደነ አትናቴዎስ ምናምን እንደነ ቄርሎስ ባቻ ነው የሚጠቅሱት ወይንስ እሱን አስበልጠውም ጭምር ነው? እኔ አልገባኝም የእውነት። እንደ አሁን በትምህርት ቤት ቴዎሎጂ ትምህርት ቤት እስኮ ለምሳሌ አባቶች የሚባሉት እንደ ሊቅ የሚጠቀሱት ተለይተው ነው አይደለ? ትምህርት የሚሰጠው እንደ ሊቅ የሚጠቀሱት ሊቁ ገሌ ተብሎ ይጠቀሳል። አባት ሲሆን ደግሞ አባት የሚባልበት ሁኔታ አለ። እና ምን ብለው ነው የሚጠቅሱት? አባት ብለው ነው የሚጠቅሱት ሉተርን ወይስ ሊቅ መምህር ምንድን ነው? እኔ የእውነቴን ነው ስለማላቅ ነው። ብትመልሱልኝ ደስ ይለኛል። እኔ ሳየው እንትን ነው ምንድን ነው ያው ሉተርን አባት ይሉታል። ኦፍኮርስ ምንም እንግዲህ አስተማሪ ራሱም አባት ተብሎ ሊጠራ ስለሚችል በቃል ልጆችን ስለሚወልድ በሚያስተምረው ቃል እንግዲህ የእምነት አባት ምናምን ተብሎ ሊጠራ ይችል ይሆናል። ከዛ በላይ ግን የእምነት አባት ሳይሆን ሀዳሲ ብሎ የሚጠራ መሰለኝ። ሪፎርም ነው አባት ተብሎ አይጠራም። እሺ እኔ ፋዘር ኦፍ ፕሮቴስታንቲዝም ተብሎ ማቆም ጭራሽ ከአባትነቱ እንደነጠልከው አባት ካልሆን ታዲያ ማን ያጠመቃቸው? ሀዳሲ ተብሎ ሀዳሲያን ተብሎ እኮ ነው። ሉተር፣ ካልቪን እና ሌሎችም ሀዳሲያንማ ናቸው።
እንደዛ ተብሎ የሚታወቁት እንጂ ቸርች ፋዘር ተብሎ የሚጠሩ አይመስለኝም። አይ ቸርች ፋዘርማ የምን ቸርች ፋዘር? የሉተራን ብቻ ነው የሚሆኑ ሉተር እንጂ የኔ አይሁን። ለምሳሌ እነሱ ቸርች ሲሉ ሉተራንን ብቻ ላይሆን ስለሚችል ቸርች ፋዘር መሆን አይችልም። ግን ለእነሱ ለቤተ እምነቱ ግን ለራሱ ለሉተራኖች ግን ኦፍኮርስ አባት ነው። እንግዲህ አይ አንለውም ካሉ መብታቸው ነው። ምንድነው ይንገሩን። እሱ እንዳለ ሆኖ ግን ባይሆን ትልቁ እንደው ትኩረታቸው የቱ ጋር ነው ከተባለ ግን እምነታቸውን አሁን እነሱ መጽሐፍ ቅዱስ ብቻ ይላሉ። መጽሐፍ ቅዱስ ብቻ ካሉ በኋላ ከዛ ቀጠሉ ደግሞ የመጽሐፍ ቅዱስን ሀሳብ በዋናነት አብራርተዋል ብሎ የሚያስቀምጡት ደግሞ የሚይዙት ደግሞ አለ። እሱ የቤተክርስቲያን አባቶች አይደለም። የቤተክርስቲያን አባቶች ሳይሆን ሉተርና የእምነት መግለጫዎቻቸው ናቸው። ሉተርም ደግሞ ስፔሲፊካሊ በተለይ ላርጅ ካቴኪዝሙ እና ስሞል ካቴኪዝሙ የሉተር በተለይ እነዚህ ሁለቱ ላርጅ ካቴኪዝም እና ስሞል ካቴኪዝም በተለይ ለኮንዘርቫቲቮቹ ለኮንፌሽናል ሉተራኖች፣ ለሌሎቹ እንኳን አንዳንዴ ላርጅ ካቴኪዝሙን ወደ ጎን እያደረጉ ስሞል ካቴኪዝሟን ለመያዝ ይሞክራሉ። ኤኒዌይስ የመጀመሪያው ሉተር ይሄ ላርጅ ካቴኪዝሙና ስሞል ካቴኪዝሙ ከእሱ ጋር አብሮ ደግሞ ኮንፌሽኖቻቸው እነዚህ ኦግስበርግ ኮንፌሽን ምናምን እነዚህ ፎርሙላ ኦፍ ኮንኮርድ ምናምን እነዚህ እና እንደዛ ቡክ ኦፍ ኮንኮርድ እንዳጠቃላይ እነሱ ናቸው። ከመጽሐፍ ቅዱስ ቀጥሎ ትልቅ ክብር ያላቸው የአባቶች ትምህርት ምናምን አይደለም። ምንድነው የኢኩሜኒካል ካውንስል ዓለም አቀፋዊ ጉባኤያት ምናምን ተብሎ አይደለም የሚዘረዘሩት። የራሳቸው ኮንፌሽኖች እና የሉተር ትምህርት ነው ከመጽሐፍ ቅዱስ ቀጥሎ ትልቅ ቦታ ያለው በሉተራኑ ዘንድ ማለት ነው። ይህንን ስንል ደግሞ አባቶችን ጭራሽ መጥቀስ አይፈልጉም እያልኩኝ አይደለም። ከነሱ ትምህርት ጋር እስከተመሳሰለ ድረስ አባቶችን ይጠቅሳሉ። በተለይ ኬሜኔዝ እሱ በጣም የኢስተርን አባቶችንም በመጥቀስ ይታወቃል። እነ ባስልዮስን ምናምን እነ ዮሐንስ አፈወርቅንም ይጠቅሳል። በእርግጥ ይጠቅሳል። እሱ አሁን በመጥቀስ ይታወቃል። ይሄ ፎርሙላ ኦፍ ኮንኮርድ ምናምን ሲዘጋጅ ኮኦተሩ ማለት ነው ኬሜኔዝ እና እንዳጠቃላይ ይጠቅሳሉ። በቃ ከእነሱ ትምህርት ጋር እስከተመሳሰለ ድረስ ይጠቅሳሉ። ባጭሩ ትልቅ ቦታ ግን የሚሰጠው በእነሱ ዘንድ እነሱ የሚሉት ማለት ነው መጽሐፍ ቅዱስ ብቻ ይላሉ። ከዛ በኋላ ደግሞ የራሳቸው እነዚህ የእምነት መግለጫዎቻቸው ምናምን እና የሉተር ላርጅ ካቴኪዝም ስሞል ካቴኪዝም ምናምን እንደዛ ነው። ግን አሁን በዚህ መሀል ግን ጴንጤ ወንድምህቶቻችን በጣም እረፍት ላይ ናቸው። አሁን አንድ ቀን ደግሞ ጴንጤ ላይ ደግሞ እንሄዳለን ከታላቅ ይቅርታ ጋር። ሰሞኑን አሰግድ የተባለ መምህር ላይ የተሃድሶ መምህር እሱም ፕሮቴስታንት ነው አክቹዋሊ አሰግድ የሚባለው ወንድም ማለት ነው። ይሄ ኦርቶዶክስ የነበረ የወጣው ወንድም እሱ ልሳን ላይ ተሃድሶ ነው እሱ ፕሮቴስታንት አይደለም። አሁን ቅድም እንትና ማን ነው ስሙ እነ ሉተር ሀዳሲ ናቸው አልከኝ። እሱን ተሃድሶ ነው አልከው፣ ግን ሉተር ፕሮቴስታንት ነው እሱ ፕሮቴስታንት አይደለም። ክላሽ አያደርግም እንጂ መከራ በዛ ስትል ምን ትዝ አለኝ። የሆነ ቀን ከሶቨሬን ጋር ምናምን እያወራ ሪከርድ አይቼ ነው እና እናንተ በደብል ፕሬዲስቲኔሽን ነው የምታምነው አለ። የሆነ ነገር ኧረ በእናትህ አንተ ውጣ በእናትህ ሌላ ነገር እኮ ያመጣብን እንዴ። ቸርች እኮ እንዳልገባ አደረገኝ እኮ ምን ላድርግ? እንዲ አሁን ቸርች ልግባ ተቀድሮብኛል። እስኪ ንገረኝ አልኩት እኮ ቢጨንቀኝ። ያበደ ነው። እናንተና አሰግድ በቃ ፕሮቴስታንት ነው ማለት ፕሮቴስታንት ነው ስል ለምሳሌ ጥምቀት አያድንም የሚል ቅዱስ ቁርባን አማናዊ የራሱ የጌታ ስጋና ደም ነው ብሎ ልክ እንደ ክርስቲያኖች እንደኛ ምናምን የማያምን ምናምን አይነት ሰው ነው። በቃ ስለዛ እሱ ካታጎሪካሊ በቃ ወደ ፕሮቴስታንቱ ሄዶ ከፕሮቴስታንቱ ደግሞ እሱን ፊት የሚያደርገውን መርጦ እዛ ውስጥ ይገባል። ወይም ደግሞ ችግር የለውም በፕሮቴስታንት ውስጥ የራሱን የሆነ አዲስ ነገርም ይዞ መቀጠልም ይችላል። ማንም የሚከለክለው የለም፣ እንደተመቸው ነው። ግን እሱ እንዳለ ሆኖ እሱን ተውትና ይህ ወንድም ልሳን ላይ ግን ከጴንጤኮስታሎቹ ለየት ያለ ምልከታ ያለው ይመስለኛል። ስሰማው እንደኛ ነው መሰለኝ ምልከታው። በቃ የሆነ ልሳን ቋንቋ አይነት ነገር ይመስለኛል። እና እሱ ላይ በጣም ብዙ ጴንጤዎች እየሄዱበት አየሁኝ። ኦኬ፣ እዚህ ላይ ግን አሰግድ ትክክል ነው፣ እናንተ ትክክል አይደላችሁም። ስለዛ ጴንጤዎች ላይ እስቲ ሰሞኑን እንገባበታለን ማለት ነው። እዚህ ከልሳን ጋር ተያይዞ በጣም ብዙ ጊዜ ሄደንበታል፣ ግን ለማስታወስ ያህል እንሄድበታለን ማለት ነው። አሁን እንትናን አሰግድ የሚባለውን ወንድም ዲፌንድ ለማድረግ ሳይሆን ስለማያገባኝም እሱን ዲፌንድ የማድረግ ጉዳይ ሳይሆን ከትምህርቱ አንጻር
በጣም በዛ ብላችሁ ስትሄዱበት ሳይ የእናንተ ትክክል እንዳይመስል። አየህ እሺ ጴንጤው እዚህ ጉዳይ ላይ የሆነ ነገር ብሏል፣ አሰግድ የሆነ ነገር ብሏል። ግን ታዲያ ምንድነው ትክክለኛው ምንድን ነው ተብሎ ሲጠየቅ ማንን ነው የሚጠየቀው? ማን ነው? እሺ መጽሐፍ ቅዱስ እና መጽሐፍ ቅዱስን አይተህ ይዘን ደግሞ አብረን እናያለን። እዚህ ጋር እኮ እኔ እኮ ሲሶን እኮ ላለማስቀጥቀጥ እኮ በነፃነት ልናወራም አልቻልንም። በቃ ሌላ ጊዜ እንሄድበታለን እና የተወሰነ እናያለን ምናምን ዌልሲ እና ይበቃኛል። እኔ መልካም ጊዜ ምናምን። ናቱ እንዴት ነሽ ብሎ እስኪ እሺ ስፒሮስን ሰላም በሉት። ስፒር አለ እንዴ? እሺ ደውልልሻለሁ። ስፒር ሰላም ለአንተ ይሁን። እንዴት አለ ወንድሜ? እንኳን ደህና መጣ። ይህን ሁሉ አውርቼ ሲጣራ የለም እባክህ። ስፒር አለ አለ መሰለኝ። አይ እንትን አይ ቲንክ ላይቭ ላይ ገስት ላይ ተቀምጦ ይሏል መሰለኝ። እኔ እኮ እዚህ ጋር እኮ የኔ ውርደት እኮ ነው የበዛው እኮ የአብጂ ምናምን የለም። ስፒር ተጣርተን ነበር እኛ ምንም ማድረግ አንችልም። አይ ብቻዬን አይደለም። አንተም እኮ ጮክ። እስቲ ናቱ አንቺ ደግሞ ተጣሪ ትንሽ ሰላምታ አንተ ደግሞ ብቻዬንም አልቀልም። እንትን ነው እንደ አስቀምጦት ሄዶ ነው የሚሆነው። አኪው እስቲ ድንገት አሁን ተመልሶ ከመጣ ሰላምታ አቅርበለትና ጥራው እስቲ። ስፒር ፓፒቾ ናቱ ልቆይ ናቱ ያውራው እንዴ ይጂ ናቱ ስፒር አሜን። አንተ እኛ እንዳለ ነገር ጥተን እንድንወጣ ነው እንዴ? ጥራው እስቲ ድንገት ሰማይ ደውሉለት። በቂ ነው በቃ ብቻዬን አይደለም። ግን ፖዝ አደረገች ዋዴ ራሱ። ናቱ ሰላም ብያለሁ። እንዴት አለሽ? አለን ይመስገን። ናችሁ ወገኖች ሰላም ናችሁ? እና ቅድም ቆይ አንዴ ቤሊሻ አንድ ጊዜ ሰላም ብለናል። አሁን እዚህ በጸጋ ብቻ ጉዳይ ላይ ምንም አይነት እንደዚህ ጸብ ምናምን አያስፈልግም። አሁን በተነጋገሩት መሰረት አቤላን ስጠይቀው የአኬ ችግር ምንድነው እናንተ እንዲወፌ እንዲያደረገበት ስል ከሉተር አንጻር የተናገረውን ነው አሉ። አስረዳ ሰው ተግባቡ። አሁን የጸጋ ብቻ ትምህርት ሲነሳ አኬ ጥያቄ ያለኝ ብሎ ሳይሆን የተነሳው ውይይት በዚህ ጉዳይ ላይ በጸጋ ብቻ ጉዳይ ላይ ተሳስተዋል፣ መወያየት ከፈለጉ መወያየት እንችላለን የሚል ነው። ይሄ ደግሞ ኦፌንድ የሚያደርግም አይደለም። እዚህ ላይም ጥያቄ አላነሳም። አቤል ለምን ርዕሱን አነሳ ብሎ አላነሳም። ግን እኛ ቤት መተተወያ የሚል ሀሳብ ነው አሁን የሚያነሳው። እሱ ደግሞ ያው ትክክል አይደለም። እነሱም ደግሞ ግዴታ መተው ከአክሊል ጋርም ደግሞ መተው መወያየት አለባቸው የሚልም አክሊልም አላነሳም። ዲፌንድ ማድረግ ከፈለጉ መተው ይወያዩ ነው እንጂ ያለው እሱ በሄደበት መተው ይወያዩ የሚል ሀሳብ ስላላነሳ ምንም ኦፌንድ የሚያስደራርግ ነገር የለምና ጸባ ብርዱ ለማለት ነው። ጀስት ትምህርቱ ላይ መወያየት ይቻላል። ሲስ ጋር መታችሁ መወያየት ከፈለጋችሁ መወያየት ትችላላችሁ፣ ካልፈለጋችሁም ደግሞ አትገደዱም የሚል ነው ያለው ነገር እና ጸብ ማብረድ ይሻላል በሚል ነው ይህን ሀሳብ ያመጣው። ተክሊልሻ ሰላም ዋሉ። የሆነ ሀሳብ ነው። ጸብ ውስጥ መግባት አያስፈልግም። የዶክተርን ሀሳብ አጽንኦት ልስጥና ልውጣ። አክሊል አይ እኔ በእውነት በጣም አሳስቦኛል። ለነገሩ አንተን አምጥተህ እዚህ ውስጥ ያጦስካቸው ጥሩ አልነበረም። ይሄ ርዕስ እንዲነሳ አልፈልግ ነበር እግዚአብሔር በሚያውቀው፣ ግን እኔ በጣም አሳስባችሁኛል። ሉተራን በጣም መቋቋም የሚችሉ አልመሰለኝም። ምንም እንዲያው አሁን የሚያነጋግር ነገር አልነበረም። እውነት ለመናገር የለም ማለት በትምህርት ላይ እንደሆነ ስናወራን የኖርነው ወደፊትም እናወራለን። ምንም የሆነ እኮ ተስማምተን ተፈራርመን አንድ ሆነን የተገፋፋን ያስመሰሉት እና በምስጢራት ላይ የኛን የሚመስል ነገር አለ። ወደ አባቶችንም ሲጠቅሱ ለውይይትም ኮንፌሽናቸውን ስለሚጠቅሱ ይመቻል ብሎ መናገር ማለት ህብረት አለን ያልን አስመሰሉት እና እኔ በጣም አቀዝቅዙት ነው ማለት የምፈልገው። እኔ ለእናንተ ብቻ ሳይሆን እንደው ለእኛም እንደው ምስክርነታችን ራሱ ትንሽ ጤዛ ሆነ እኮ። ስመጣ ስጓዝ አገኘሁት፣ ስመለስ አጣሁት።
የሚባል እንቆቅልሽ አለና እሱ ጤዛ ነው። እንደዚያ እንዳይሆን ተረጋጉና በትምህርት ላይ ማውራት ጥሩ ነው። ከዛ በተረፈ እኛ ሉተር ለኛ ምናችንም አይደለም፣ የስተት ሰው ነው። አባትም አይደለም፣ ሊቅም አይደለም። ይሄ የታወቀ ነገር ነው ባንላቸው ራሱ እናንተ ስለምትረዱት ማለት ነው። ግን ካልምነታችሁ ግን ይዛችሁ ከቀጠላችሁ አትሊስት የጴንጤቆስጣሉን የመጠቅለልና የመያዝ አቅም ሊኖራችሁ ይችላል። ወደኛ ከተራገጣችሁ ግን በጣም ከባድ ነው የሚሆነው እያስባለሁኝ። ጨዋነታችሁ ግን ያዋጣችኋል። በርቱ። በእውቀትም ማውራት የሚችሉ ሰዎች ናቸው እየሰማኋቸው። በጣም ኮንፊሽናቸውን የሸመደዱ ሰዎች ናቸው። ያንን ይዘው እኔ በዚያ ቢቀጥሉ ጥሩ ነው። የመራገጡ ምናምን ግን ይሄ ወረቀት መቅደዱ፣ ሚሳኤል መማዘዙ፣ ጦርነት ምናምን እንደዚህ እንደ ኮሪያው ሰውዬ እና እንደዚያ ባይሆን ጥሩ ነው። እንደው ቀሲስ የትልቅ ሰው ያገኘን ስንል እንደው በቫይስ ቪዲዮ የሚሰራብን ሰው ይምጣ። እንደው እኔ እንደው ከፕሮቴስታንቱ ጥሩ ጨዋታ የተገኘ ዳዊትን የመሰለ ስል የእውነት እኔ በእውነት ተሳቅቄያለሁ። እኔ ዳዊት በጣም ከሁሉም የበሰለ ማቹር ያደረገ ሰው ነው ብዬ እንደውም ትላልቅ ውይይቶችን ከእሱ ጋር ጠብቄ ነበር እንዳያደርጋል ብዬ ጠብቄ ነበር። ጭራሽ የካርቱን ቪዲዮ እየሰራ መልቀቅ ጀመረ። ምን ይደረግ እንግዲህ አስቸጋሪ